ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ኮርስ የሆነውን ኢኮኖሚክስ ቻፕተር 3 ፓርት 3 ይዤላችሁ መጥቻለሁ። በዚህ ፓርት የምናየው ኢኩሊብረም ኦፍ ኤ ኮንሱመር የሚለውን ይሆናል። አንድ ተጠቃሚ እንዴት ዩቲሊቲውን ማክሲማይዝ ማድረግ ይችላል? ኢኩሊብረም ስንል ማክሲማይዝ ማለት ነው፣ መጨመር ወይም ሃይስት ፖይንት እንዴት ማግኘት ይችላል የሚለውን ይሆናል የምናየው በዚህ ፓርት። ኦኬ the objective of rational consumer is to maximize total utility። እንግዲህ አንድ ግለሰብ ወይም አንድ ተጠቃሚ አላማው ምንድነው? እቃዎችን ሲጠቀም ወይም አገልግሎቶችን ሲጠቀም አላማው ምንድነው? ቶታል ዩቲሊቲውን ማክሲማይዝ ማድረግ፣ ሃፒነስ ወይም ሳቲስፋክሽን የሚባለውን ነገር ማክሲማይዝ ማድረግ ነው ማለት ነው ዋና አላማው ወይም ግቡ። as long as additional unit consumed bring positive marginal utility። ስለዚህ አዲሽናል እቃ እየተጠቀምን ማርጂናል ዩቲሊቲያችን ፖዚቲቭ የሚሆን ከሆነ the consumer want to consume more of the product። ስለዚህ ያ ተጠቃሚ ሞር ፕሮዳክትን እየተጠቀመ ይሄዳል ማለት ነው። ምክንያቱም ማርጂናል ዩቲሊቲያችን ፖዚቲቭ እስከሆነ ድረስ ቶታል ዩቲሊቲያችን ምን ስለሚሆን ኢንክሪዝ እያደረገ ስለሚሄድ አጠቃላይ ዩቲሊቲያችን ማክሲማይዝ የሚሆነው ማርጂናል ዩቲሊቲ ዜሮ ሲሆን ነው። ማርጂናል ዩቲሊቲ ኔጌቲቭ ሲሆን ደግሞ ቶታል ዩቲሊቲያችን ምን ይሆናል? ዲክላይን ያደርጋል። ስለዚህ ማርጂናል ዩቲሊቲ ፖዚቲቭ እስከሆነ ድረስ ማንኛውም ግለሰብ ያንን እቃ መጠቀሙን አያቆምም ማለት ነው። የሚያቆመው ቶታል ዩቲሊቲው ማክሲመም ሲሆን፣ ቶታል ዩቲሊቲው ማክሲመም የሚሆነው ደግሞ ማርጂናል ዩቲሊቲው ዜሮ ሲሆን ነው። ስለዚህ ማርጂናል ዩቲሊቲ ፖዚቲቭ እስከሆነ ድረስ ተጨማሪ እቃ እንጠቀማለን። ማርጂናል ዩቲሊቲ ፖዚቲቭ ሆነ ማለት ደግሞ ቶታል ዩቲሊቲ ኢንክሪዝ እያደረገ ይሄዳል ማለት ነው። however given his limited income and price level of goods and service፣ ነገር ግን ሊሚትድ የሆነ ኢንካም ነው ያለን፣ እንዲሁም ደግሞ የዋጋዎች የእቃዎች ዋጋ የአገልግሎቶች ዋጋ አለ በዚህ። ስለዚህ እንዴት ነው ሊሚትድ በሆነ ኢንካም እና ባለው የእቃዎች ዋጋ ማክሲማይዝ ዩቲሊቲያችንን እንዴት ነው ማክሲማይዝ ማድረግ የምንችለው የሚለውን በዚህ የምናይ ይሆናል ማለት ነው። ስለዚህ ሁለት አይነት ኬዞች ነው ያሉት። the case 1 አንድ ኮሞዲቲ ስንገዛና the case 2 ደግሞ ከሁለትና ከዛ በላይ የሆኑ እቃዎችን ስንገዛ የትኛው ስንት እቃ ብንገዛ ነው የሚሻለው የሚለውን በዚህ ፓርት የምናይ ይሆናል ማለት ነው። ኦኬ በኬዝ 1 አንድ ኮሞዲቲ ሲገዛ አንድ ሰው ማክሲማይዝ የሚሆነው ምንድነው ይለናል? the equilibrium condition of a consumer that consume single good x occur when the marginal utility of x is equal to its market price። ስለዚህ አንድ ተጠቃሚ አንድ ሲንግል የሆነች እቃ ወይም ጉድ ኤክስን የተባለ የሚገዛ ከሆነ ኢኩሊብረም ፖይንት ወይም ማክሲማይዝ ይሆናል ብሎ የሚያስበው ኢኮኖሚክስቶች የዛ እቃ ማርጂናል ዩቲሊቲውና የዛ እቃ ዋጋ እኩል የሚሆኑበት ፖይንት that is equilibrium ይሉናል። ያ ማለት ማርጂናል ዩቲሊቲ ኦፍ ኤክስ ኢኳል ቱ ፕራይስ ኦፍ ኤክስ ማለት ነው። ምንም ሌላ ዙሪያ የምንሄደው ነገር የለም ማለት ነው። እንዴት መጣ የሚለውን በፕሩፍ እናያለን። እንዲሁም አንድ ኤግዛምፕል ሰጣችኋለሁ። ኦኬ እንግዲህ ቶታል ዩቲሊቲ ፋንክሽኑ ምንድን ነው? ቶታል ዩቲሊቲ ኢኩቫለንት ቱ ኤፍ ኦፍ ኤክስ ነው ማትማቲካሊ ስናስቀምጠው። ኤፍ ኦፍ ኤክስ ማለት ኤክስ እዚህ ጋር የምንጠቀማቸው እቃዎች ብዛት ነው። ስለዚህ ቶታል ዩቲሊቲያችን ደግሞ በምንጠቀማቸው እቃዎች ብዛት የሚለካ ነው። እዚህ ጋር ደግሞ ኢን ኬዝ ኦፍ ዋን ኮሞዲቲ ነው። ስለዚህ ኤክስ የሚባል ብቻ እቃ ነው ማለት ነው የሚኖረው። ኢፍ ኤ ኮንሱመር ባይስ ኮሞዲቲ ኤክስ ዜን ሂዝ ኤክስፔንዲቸር ዊል ቢ። ስለዚህ አንድ ኤክስ የተባለን እቃ ስንገዛ ኤክስፔንዲቸራችን ምንድን ነው የሚሆነው? የዛ የገዛ ነው እቃ በፕራይሱ ሲባዛ አይደል እንዴ? ሁለትም ገዛን አንድም ገዛን በፕራይሱ ሲባዛ ወጫችን ይሆናል ማለት ነው። ኤክስፔንዲቸራችን ይሰጣል። ያ ማለት ኳንቲቲ ኦፍ ኤክስ ታይምስ ፕራይስ ኦፍ ኤክስ ማለት ነው። ስለዚህ ኤፍ ኦፍ ኤክስን ወደ ኳንቲቲ ኦፍ ኤክስ ታይምስ ፕራይስ ኦፍ ኤክስ ተነተን ነው። ስለዚህ the consumer maximize the difference between his utility and expenditure። ስለዚህ ዩቲሊቲው ማክሲማይዝ የሚሆነው ቶታል ዩቲሊቲው ሲቀነስ ኤክስፔንዲቸሩ ነው። ያ ማለት ዩቲሊቲ ማይነስ ኳንቲቲ ኦፍ ኤክስ ታይምስ ፕራይስ ኦፍ ኤክስ ነው። ስለዚህ ይህንን ነው ማክሲማይዝ የምናደርገው። ስለዚህ ይህንን ማክሲማይዝ እናደርገው ስንል ዴሪቬቲቭን ነው የምንጠቀመው። ማክሲመም ለማድረግ ብዙ ጊዜ ኢኮኖሚክስ ላይ ዴሪቬት ነው የምናደርገው። ስለዚህ ሁለቱንም ፖይንት
በዴሪቬቲቭ ዊዝ ሪስፔክት ቱ ኳንቲቲ ኦፍ ኤክስ ዴሪቬቲቭ እናደርጓለን። ያ ማለት ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ኳንቲቲ ኦፍ ኤክስ ማይነስ ዴሪቬቲቭ ኦፍ ኳንቲቲ ኦፍ ኤክስ ታይምስ ፕራይስ ኦፍ ኤክስ ኦቨር ዊዝ ሪስፔክት ቱ ኳንቲቲ ኦፍ ኤክስ ማለት ነው። ስለዚህ እዚህ ጋር ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ኤክስ ማለት ምን ማለት ነው? ይሄ ማትማቲካል የሆነ እንጂ አሁን በሰንጠረዥ ሲሰጥ ዴሪቬቲቭ ማለት ነው ቼንጅ ማለት አይደለም። ቼንጅ ኦፍ ቶታል ዩቲሊቲ ወይም ቼንጅ ኦፍ ዩቲሊቲ ኦቨር ቼንጅ ኦፍ ኳንቲቲ ማለት ነው። ስለዚህ ይሄ እነዚህ ቼንጅ ማለት ደግሞ ምንን ይሰጠናል? ማሪጂናል ዩቲሊቲ ኦፍ ኤክስ ጋር እኩል ነው ማለት ነው። እዚህ ጋር ኳንቲቲ ኦፍ ኤክስ ነው፣ ማሪጂናል ዩቲሊቲ ኦፍ ኤክስ ጋር እኩል ነው። ስለዚህ በዚህ ሴንስ እኩል ከሆነ ዴሪቬቲቭ ኦፍ ዩቲሊቲ ኦፍ ዴሪቬቲቭ ኦፍ ቶታል ዩቲሊቲ ዊዝ ሪስፔክት ቱ ኳንቲቲ ኦፍ ኤክስ ማሪጂናል ዩቲሊቲ ኦፍ ኤክስን ይሰጠናል ማለት ነው። ወደዚህኛው ስንመጣ ደግሞ ዴሪቬቲቭ ኦፍ ኳንቲቲ ኦፍ ኤክስ ፕራይስ ኦፍ ኤክስ ኦቨር ዴሪቬቲቭ ኦፍ ኳንቲቲ ኦፍ ኤክስ ይላል። ስለዚህ እዚህ ጋር ኳንቲቲ ኦፍ ኤክስ በኳንቲቲ ኦፍ ኤክስ ይጣፋል ማለት ነው። አሁን የሚቀረን ዴሪቬቲቭ ኦፍ ፕራይስ ኦፍ ኤክስ ነው። ፕራይስ ደግሞ ፊክስድ ነው። ዴሪቬቲቭ ማለት ነው ቼንጅ ማለት አይደል? ዴሪቬቲቭ ማለት ፕራይስ ደግሞ በሆነ ጊዜ የሆነ ዕቃ ስንገዛ በዛ ፕራይስ ነው የምንገዛው። ምንም ፕራይሱ ቼንጅ አያደርግም። ምክንያቱም በሆነ ታይም እቃውን ገዝተነዋል። ስለዚህ በዚህ ያህል ዕቃ ገዛ ነው ከ3 እስከ 4 ባለው ፕራይስ ገዛ ነው አንልም። ስለዚህ ወይ በ5 ብር ገዛ ነው ወይ በ10 ብር ገዛ ነው። ስለዚህ ቼንጅ አያደርግም። ስለዚህ ራሱን ነው የሚሰጠን ማለት ነው። ስለዚህ ማሪጂናል ዩቲሊቲ ኦፍ ኤክስ ኢኳል ቱ ፕራይስ ኦፍ ኤክስ የሚለውን ፎርሙላ በዚህ መሰረት ነው ማለት ነው የሰጠን። ኦኬ አንድ ኤግዛምፕል እንይ። ይሄን ኤግዛምፕል ብናይ ሳፖዝ ኤ ሲንግል ኮሞዲቲ ብሬድ ኤንድ ኢትስ ፕራይስ 2 አንድ ዕቃ ነው ያለን ዋጋው ደግሞ 2 ነው ይለናል። ስለዚህ እዚህ ጋር እንደዚህ ከተሰጠን ኳንቲቲው ይሰጠናል፣ ቶታል ዩቲሊቲው ይሰጠናል ማለት ነው። ይሄ ጊቨን። ከዚህ ውጭ ያሉት ግን ብዙ ጊዜ ፈተና ላይ አይሰጡንም። ስለዚህ ፖይንታችን ኢኩሊብረሙ ምንድን ነው? አንድ ኳንቲቲ ከሆነ ማሪጂናል ዩቲሊቲ ኦፍ ኤክስ ኢኩቫለንት ቱ ፕራይስ ኦፍ ኤክስ ሲሆን ኢኩሊብረም ፖይንት ነው ዊዘን ኤ ሲንግል ኮሞዲቲ ማለት ነው። ስለዚህ ማሪጂናል ዩቲሊቲ ኦፍ ኤክስ እንዴት ነው የምናገኘው ካለን ፎርሙላው ምንድን ነው? ማሪጂናል ዩቲሊቲ ኦፍ ኤክስ ወይም ማሪጂናል ዩቲሊቲ ኦፍ ብሬድ እዚህ ጋር እንደ ኤግዛምፕሉ ቼንጅ ኦፍ ቶታል ዩቲሊቲ ኦቨር ቼንጅ ኦፍ ኪው እዚህ ጋር ምንድን ነው? ብሬድ ነው ማለት ነው። ስለዚህ እዚህ ጋር ከ0 ወደ 1 ቼንጅ አድርጓል። ቶታል ዩቲሊቲው ከ0 ወደ 4 ቼንጅ አድርጓል። ስለዚህ ቼንጅ ኦፍ ቶታል ዩቲሊቲ ማለት ነው 4 ሲቀነስ 0 እናደርጋለን። እዚህ ጋር 4 ሲቀነስ 0 ሲካፈል 1 ሲቀነስ 0 ስንት ሰጠን? 4 ማለት ነው። 4 ሲቀነስ 0 4 ነው። 1 ሲቀነስ 0 1። ስለዚህ ማሪጂናል ዩቲሊቲው የመጀመሪያው ፖይንት 4 ነው ማለት ነው። ኦኬ ወደዚህኛው ሲሸጋገር ከ4 ወደ 6 ቼንጅ አደረገ። ያ ማለት 6 ሲቀነስ 4 ነው ማለት ነው። ኳንቲቲውስ ከ1 ወደ 2 ቼንጅ አደረገ። ስለዚህ 2 ሲቀነስ 1። ስለዚህ 6 ሲቀነስ 4 ስንት ነው? 2። 2 ሲቀነስ 1ስ 1። ስለዚህ 2 ሲካፈል ለ1 2 ይሆናል ማለት ነው። ማሪጂናል ዩቲሊቲያችንን በዚህ መንገድ እናገኛለን ማለት ነው። ስለዚህ ማሪጂናል ዩቲሊቲያችን በዚህ መንገድ የሙሉ የተሰጠንን ኳንቲቲ ወይም የተሰጠንን ቶታል ዩቲሊቲ መሰረት ሁሉንም አግኝተን ከጨረስን በኋላ ምንድነው የምንፈልገው? ኢኩሊብረም ደግሞ ምንድነው? ማሪጂናል ዩቲሊቲ ኦፍ ኤክስ እኩል ነው ፕራይስ ኦፍ ኤክስ የሚሆኑባትን ፖይንት ነው ማለት ነው የምንፈልገው። ስለዚህ ፕራይሳችን 2 ነው። ፕራይሳችን 2 ከሆነ ደግሞ ማሪጂናል ዩቲሊቲ 2 የሚሆንበት ፖይንት የት ጋ ነው ስንል ችኛዋን ፖይንት እናገኛለን ማለት ነው። that is the third row is the equilibrium of that person or consumer። ስለዚህ አንድ ግለሰብ ፕራይሱ 2 ከሆነ ብሬድ እንዲሁም በዚህ ኳንቲቲ ከሄደ ቶታል ዩቲሊቲው በዚህ ሚንስ ከተሰጠን ማሪጂናል ዩቲሊቲው ኢኳል ቱ ፕራይስ ኦፍ ኤክስ የሚሆንባት ፖይንት ኢኩሊብረም ፖይንት ነች ማለት ነው። ኦኬ ይሄንን ግራፍ እንየው። አሁን ታርጌታችን ምንድነው? ማሪጂናል ዩቲሊቲ ኦፍ ኤክስ ኢኩቫለንት ቱ ፕራይስ ኦፍ ኤክስ ነው፣ ኢኩሊብረም ዊዝን ኤ ሲንግል ኮሞዲቲ። አሁን በዚህ ግራፍ ደግሞ የምናየው ማሪጂናል ዩቲሊቲ ኦፍ ኤክስ ግሬተር ዛን ፕራይስ ኦፍ ኤክስ ቢሆንስ ሌዛም ቢሆንስ? ለምንድን ነው እኩል መሆን ያለባቸው? ግሬተር ዛን እና ሌዛን በሚሆኑበት ሰዓት ምን ተፈጥሮ ነው የሚለውን እስኪ እንይ። ኦኬ በዚህ ግራፍ እንደሚያሳየን ማሪጂናል ዩቲሊቲው ይሄ ከርቭ ነው። ማሪጂናል ዩቲሊቲው ከርቭ ሲሆን
ፕራይስ ደግሞ እዚህ ኢኩሊብረም ፕራይሳችን እዚህ ጋር ነች። ኳንቲቲው ደግሞ እዚህ ጋር አለ። አሁን ኢኩሊብረሙን ስቲሜት ማድረግ እዚህ ጋር ይከብደናል። ምክንያቱም ፕራይሱ ከማርጂናል ዩቲሊቲ እኩል የሆነበት ፖይንት ሲ ላይ ነው። ያ ማለት ፕራይስ ኦፍ ኤክስ ኢኳል ቱ ማርጂናል ዩቲሊቲ እዚህ ጋር ደግሞ የተጠቀመውን ኳንቲቲ ያሳየናል። ስለዚህ አሁን እቺ ኢኩሊብረም ነች፣ ምክንያቱም ፕራይሳችን ይሄ ነው። ስለዚህ ፕራይሳችን ደግሞ ከማርጂናል ዩቲሊቲው እኩል የሚሆንበት ነው። ፖይንት ኤን በምናይበት ሰዓት ማን ይበልጣል? ማርጂናል ዩቲሊቲ ኦፍ ኤክስ ይበልጣል። ማርጂናል ዩቲሊቲ ኦፍ ኤክስ ግሬተር ዛን ፕራይስ ኦፍ ኤክስ። በዚህ ጊዜ ምንድን ነው? ኢትስ ፓይ ዘ ኮንሱመር ቱ ኮንሱም ሞር። ስለዚህ ማርጂናል ዩቲሊቲው ከበለጠ ከፕራይሱ ሞር እንደገና እንገዛለን። ምክንያቱም ከፕራይሱ ጋር እኩል እስካልሆነልን ድረስ ማለት ነው። አንረካም፣ በዛ ማክሲማይዝ ሊሆን አይችልም። ስለዚህ ማርጂናል ዩቲሊቲው ከበለጠ ሞር ስፔንድ እናደርጋለን ማለት ነው። ብራችንን መልሰን እናወጣለን። ምን ለማድረግ? ዩቲሊቲን ማክሲማይዝ ለማድረግ። ፖይንት ቢን በምናይበት ሰዓት ደግሞ ማርጂናል ዩቲሊቲው ከፕራይሱ አንሷል ማለት ነው። እዚህ ጋር ደግሞ ማርጂናል ዩቲሊቲ ኦፍ ኤክስ ለዛን ፕራይስ ኦፍ ኤክስ። በዚህ ጊዜ ደግሞ ለዛን በሚሆንበት ሰዓት the consumer should be consume less of x። ስለዚህ በዚህ ጊዜ ደግሞ መጠቀም እናቆማለን። ምክንያቱም ማርጂናል ዩቲሊቲ ኤክስ ከፕራይስ አንሷል። ያን ያህል ደስታ እየሰጠን አይደለም፣ ዩቲሊቲው ያን ያህል አይደለም። ስለዚህ እንቀንሳለን ማለት ነው። ኢኩሊብረም የሚሆነው ማርጂናል ዩቲሊቲ ኦፍ ኤክስ ኢኩቫለንት ቱ ፕራይስ ኦፍ ኤክስ የሚለው ለዚህ ነው ማለት ነው። ኦኬ ኢን ኬዝ ቱ አሁን ሁለት ኮሞዲቲ ቢገዛስ እንዴት ነው ኢኩሊብረሙን የምንሰራው? ወይ 3 ኮሞዲቲ 4 ኮሞዲቲ ብዙ እቃዎችን የሚገዛ ከሆነ አንድ ግለሰብ እንዴት ነው ኢኩሊብረሙን የምንሰራው የሚለውን እናያለን። በተገደበ በሆነ ኢንካም ወይም ገቢው ማለት ነው። For the case of 2 or more goods, the consumer equilibrium is achieved when marginal utility per money spent equal for each good purchased። አሁን በዚህ ጊዜ ደግሞ ኢኩሊብሪየም የሚሆነው ማርጂናል ዩቲሊቲ ኦፍ ዳት ኮሞዲቲ የእያንዳንዱ የገዛናቸው እቃ ማርጂናል ዩቲሊቲያቸው ከራሳቸው ፕራይስ ጋር ተካፍሎ የሁሉም እቃ እኩል ሲመጣ ማለት ነው። ይሄንን በማትማቲክስ ነው። ለምሳሌ ኤክስ ዋይ ዜድ የሚባሉ 3 እቃዎችን አንድ ሰው ቢገዛ፣ ስለዚህ ምንድነው ኢኩሊብረሙ የሚለን የእያንዳንዱ እቃ ማርጂናል ዩቲሊቲ ኦፍ ኤክስ ሲካፈል ለፕራይስ ኦፍ ኤክስ እኩል ይሆናል ማርጂናል ዩቲሊቲ ኦፍ ዋይ ሲካፈል ለፕራይስ ኦፍ ዋይ። እንዲሁም እኩል ነው ማርጂናል ዩቲሊቲ ኦፍ ዜድ ሲካፈል ለፕራይስ ኦፍ ዜድ እያደረግን እነዛ ማርጂናል የእያንዳንዱ እቃ ማርጂናል ዩቲሊቲ ኦፍ ኤክስ ለፕራይሱ ተካፍሎ የሁሉም እቃዎች እኩል የሚሆኑበት ፖይንት ማርጂናል ዩቲሊቲ ኢኩሊብሪየም እንለዋለን ማለት ነው። ኦኬ ስለዚህ ማትማቲካሊ ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ፕራይስ ኦፍ ኤክስ። ስለዚህ የገዛናቸው እቃዎች ማርጂናል ዩቲሊቲያቸው ለራሳቸው ፕራይስ ተካፍሎ የሁሉም እቃ እኩል የሚመጡበት ፖይንት ኢኩሊብሪየም ነው ማለት ነው። ስለዚህ ማርጂናል ዩቲሊቲ ኦፍ ኤክስ ለፕራይስ ኦፍ ኤክስ፣ ማርጂናል ዩቲሊቲ ኦፍ ዋይ ፕራይስ ኦፍ ዋይ እኩል ነው። ኤን ድረስ ብንገዛ ማርጂናል ዩቲሊቲ ኦፍ ያ የገዛ ነው ኤን ለራሱ ለፕራይሱ ተካፍሎ እኩል ሁሉም እኩል የሚሆኑበት ፖይንት that is ኢኩሊብሪየም። ግን ያ ብቻ በቂ አይደለም። አንድ ነገር ነሰሲቲ ኮንዲሽን አለ። ይሄ እንዳለ ሆኖ መጀመሪያ ይሄንን ካየን በኋላ መጨረሻ ደግሞ የመጨረሻው ነሰሲቲ ኮንዲሽን ከኢንካማችን ጋር እኩል መሆን አለበት። እኩል የሚሆንበት ፖይንት ኤክስፔንዲቸር ጋር እኩል መሆን አለበት ነው የሚለው። ያን ያህል ውስብስብ አይደለም። በኤግዛምፕል ስናየው እጅግ በጣም ግልጽ ይሆንላችኋል ማለት ነው። ኦኬ አንድ ኤግዛምፕል እዚህ ጋር አለ። ኤግዛምፕል suppose ሳሮን has 7 ብር to spend on 2 goods። ስለዚህ ሳሮን 7 ብር አላት፣ ኢንካሟ 7 ብር ነው። ኦኬ ሁለት እቃዎች ላይ ስፔንት ብታደርግ ባናና ኤንድ ብሬድ በተባሉ እቃዎች ላይ the unit price of banana is 1። ስለዚህ የባናና ዋጋው 1 ነው። እንዲሁም price of bread 4 ነው።
4 ነው። ስለዚህ ቶታል ዩቲሊቲ ኦፍ ኦብቴን ፍሮም ኮንሰምፕሽን ኢች ጉድ ኢዝ ጊቨን ቢሎው በሰንጠረጁ ተሰጥቶናል ቶታል ዩቲሊቲያችን። ስለዚህ ኳንቲቲው እና ቶታል ዩቲሊቲ ነው ብዙ ጊዜ ፈተና ላይ የሚሰጠን። ሌላውን ማርጂናል ዩቲሊቲውን ማርጂናል ዩቲሊቲ ሲካፈል ለፕራይስ ራሳችን ፈልገን ነው ማለት ነው የምናገኝ። ስለዚህ ኳንቲቲው እና ቶታል ዩቲሊቲው ከተሰጠን ማርጂናል ዩቲሊቲውን ሰርተን እናገኛለን። ማርጂናል ዩቲሊቲው ደግሞ እንዴት ነው የሚሰራው? ቼንጅ ኦፍ ቶታል ዩቲሊቲ ኦቨር ቼንጅ ኦፍ ኪው ነው የምናደርገው። ማርጂናል ዩቲሊቲ ሙሉ ሰርተን እንሞላለን ማለት ነው። ከዛ በመቀጠል ምንድነው የሚለን ህጋችን እዚህ ጋር ኢኩሊብረምን ለማግኘት ምንድነው የሚለን? ማርጂናል ዩቲሊቲ ኦፍ ኤክስ ሁለት እቃዎች አይደል ያሉት ማርጂናል ዩቲሊቲ ኦፍ ወይም ባናና አይደለ ቢ እንበለው የባናና እንዲሁም ፕራይስ ኦፍ ባናና አይደለ ሲካፈል ለፕራይስ ኦፍ ባናና እኩል መምጣት አለባቸው። ከምን ጋር? ማርጂናል ዩቲሊቲ ኦፍ ብሬድ ኦኬ ማርጂናል ዩቲሊቲ ኦፍ ብሬድ ሲካፈል ለፕራይስ ኦፍ ብሬድ። እነዚህ መጀመሪያ እኩል የሚመጡበትን ፖይንት እናገኛለን። እነዚህን እኩል የሚመጡበትን ፖይንት ለማግኘት መጀመሪያ ማርጂናል ዩቲሊቲን እያንዳንዱን እንሰራለን፣ ከዛ ለፕራይሱ እናካፍላለን ማለት ነው። ስለዚህ ማርጂናል ዩቲሊቲ እንዴት እንደምንሰራ ሳይቻችኋለሁ። ይሄንን ሰርተን ከጨረሰን በኋላ የባናና ፕራይስ ስንት ነው? 1 ነው። ስለዚህ ማርጂናል ዩቲሊቲውን ለፕራይሱ ማካፈል ነው። ስለዚህ ስናካፍል 6 ሲካፈል 1 6። ስለዚህ ለአንድ ማካፈል ስለሆነ ማርጂናል ዩቲሊቲው ራሱን እዚህ ጋር ይሰጠናል ማለት ነው። ቀጣይ የምንሄደው ወደ ብሬድ ነው። ወደ ብሬድ ስናመራ ቶታል ዩቲሊቲው እዚህ ጋር ተሰጥቶናል፣ ኳንቲቲው እዚህ ጋር አለ። ማርጂናል ዩቲሊቲውን ሰርተን ነው የምናገኘው። ማርጂናል ዩቲሊቲ እንዴት ነው የምንሰራው? ቼንጅ ኦፍ ቶታል ዩቲሊቲ ኦቨር ቼንጅ ኦፍ ኳንቲቲ ነው። ስለዚህ ከ0 ወደ 12 ቼንጅ አድርጓል፣ ከ0 ወደ 1 ቼንጅ አድርጓል። 12 ሲቀነስ 0 1 ሲቀነስ 2 አይደለ? 12 ሲቀነስ 0 ኦቨር 1 ማይነስ 0። ስለዚህ 12 ነው ማለት ነው እዚህ ጋር። ለሰከንድም ስናይ ደግሞ ከ12 ወደ 20 ቼንጅ አደረገ። 20 ሲቀነስ 12 ሲካፈል ከ1 ወደ 2 ቼንጅ አደረገ። 2 ሲቀነስ 1። ስለዚህ 20 ሲቀነስ 12 ደግሞ 8 ነው። 2 ሲቀነስ 1 ነው። ስለዚህ 8 ሲካፈል 1 8። እንደዚህ ያደረግን ምን እናገኛለን? ማርጂናል ዩቲሊቲን ብላንክ ስፔሱን እንደዚህ እንሞላለን ማለት ነው። ከዚህ ካገኘን በኋላ አሁንም ኔሴሲቲ ኮንዲሽናችን ምንድነው? ማርጂናል ዩቲሊቲ ሲካፈል ለፕራይስ ነው የምናደርገው። ምክንያቱም ኢኩሊብረማችን ማርጂናል ዩቲሊቲ ኦፍ ሰም ኮሞዲቲ ዲቪዚብል ባይ ኢትስ ፕራይስ ነው። ስለዚህ 12 ፕራይሱ ስንት ነው? 4 ነው። 12 ሲካፈል ለ4 3፣ 8 ሲካፈል ለ4 2። እንደዚህ እያደረግን አካፍለን እንሞላለን ማለት ነው። ስለዚህ ይሄንን ካገኘን በኋላ ታርጌታችን ምንድነው? ማርጂናል ዩቲሊቲ ኦፍ ባናና ሲካፈል ለፕራይስ ኦፍ ባናና ኢኩቫለንት ቱ ማርጂናል ዩቲሊቲ ኦፍ ብሬድ ዲቪዚብል ባይ ማርጂናል ዩቲሊቲ ዲቪዚብል ባይ ኢትስ ፕራይስ ኦፍ ብሬድ አይደለ? ስለዚህ እኩል የሚሆንበትን እናያለን ማለት ነው። ስለዚህ ይሄንን አካፍለን አግኝተናል። እዚህ ጋር የባናና አለ፣ እዚህ ጋር ደግሞ የብሬድ አለ። ስለዚህ እዚህ ጋር 6 አለ፣ እዚህ 6 ብንፈልጋለን የለም። ስለዚህ እኩል የሚሆንበትን ፖይንት ነው መጀመሪያ የምንፈልገው። ስለዚህ የለም። እዚህ ጋር 5 አለ፣ እዚህ 5ን ስንፈልግ የለም። እኩል የሚሆንበትን ፖይንት ፈልጌ ነው ኢኩሊብረም ማግኘው። እዚህ ጋር 3 አለ፣ እዚህም 3 አለ። ስለዚህ ይሄ እንደ አንድ ፖይንት ይያሳል ማለት ነው። ኦኬ እዚህ ጋር ኢኩሊብረም ሊሆኑ ይችላሉ። ከዛ ቀጣይ ይሄዳሉ። 2 እዚህም 2 አለ፣ 0 የለም፣ -2 እዚህ ጋር የለም። ስለዚህ 2 ቦታ ላይ እኩል ሆኗል። 3 አለ፣ እዚህም 3 አለ፣ እዚህም 2 አለ፣ እዚህም 2 አለ። ስለዚህ 2 ቦታዎች ላይ ማርጂናል ዩቲሊቲ ኦፍ ባናና ኤንድ ማርጂናል ዩቲሊቲ ኦፍ ብሬድ ዲቪዚብል ባይ ኢትስ ፕራይስ እኩል ሆነዋል። ስለዚህ የትኛው ነው የሚለይልን ካልን የሚለይልን ኢንካም ነው፣ ኤክስፔንዲቸር ነው። ኢኩሊብረም የምንለው እኩል መሆናቸው ብቻ አይደለም። ማርጂናል ዩቲሊቲ ኦፍ ብሬድ ዲቪዚብል ባይ ፕራይስ ኦፍ ባናና ማርጂናል ዩቲሊቲ ኦፍ ባናና ዲቪዚብል ባይ ፕራይስ ኦፍ ባናና ኢኩቫለንት ቱ ማርጂናል ዩቲሊቲ ኦፍ ብሬድ ዲቪዚብል ባይ ኢትስ ፕራይስ ኦፍ ብሬድ ሆኖ ሳለ ሌላው ኔሴሲቲ ኮንዲሽን ኤም እዚህ ጋር እንጨምራለን። ኤም ማለት ኢንካም። ስለዚህ በእነዚህ ፖይንት የገዛናቸው እቃዎች ኢንካሙ እዚህ ጋር ስንት ነው? 7 ብር። ስለዚህ 7ን መስጠት አለበት። ሙሉ ኤክስፔንዲቸር ስፔንድ እስካላደረገች ድረስ ሳሮን ማክሲማይዝ ማድረግ አይችልም ነው። ስለዚህ ሃው ቱ ካልኩሌት እናድርግ። እዚህ ጋር አሁን እዚህ ፖይንት ላይ እዚህ ጋርም 3 አግኝተናል፣
መጀመሪያ 3ን እንስራ። እዚህ ጋርም 3 አለ፣ እዚህ ጋርም 3 አለ ብለን ስለዚህ በዚህ 3 ባገኘንበት ሮው ስንት ባናና ገዝታለች ሳሮን? 3 ባናና ገዝታለች። ስለዚህ እዚህ ጋር 3ን ስናይ ደግሞ ስንት ኳንቲቲ ብሬድ ተገዝቷል? 1 ኳንቲቲ ብሬድ ተገዝቷል። ስለዚህ ምን ያህል ወጪ ያስወጣል ማለት ነው? 3 ኳንቲቲ ከገዛን ፕራይስ ኦፍ ባናና ስንት ነው? 1 ሲደመር ኤምን መስጠት አለበት። ኤምን ካልሰጠ ኢኩሊብረም ሊሆን አይችልም ማለት ነው። እዚህ ጋር 1 ኳንቲቲ ነው የተገዛው ብሬድ፣ ፕራይሱ 4 ነው። ስለዚህ 1 ታይምስ 4 እናደርጋለን። ስለዚህ እዚህ ጋር ስንት ነው? 3 ሲደመር እዚህኛው ጋር 4 ማንን ሰጠን? 7ን ሰጠን ማለት ነው። ስለዚህ ሪሊ እነዚህን 2 ዕቃዎች ለመግዛት የመደበችውን በጀት ሰጥቶናል ማለት ነው። ይሄንን ኢኩሊብረም ልንለው እንችላለን። እስኪ 2ን ኳልኩሌት እናደርግ። አሁን 2ን እዚህ ጋር ኳልኩሌት ስናደርግ ምድር የሚሰጠን በዚህ ሮው ስናይ ስንት ባናና ትገዛለች ነው? 4 አይደለ? ስለዚህ 4 ታይምስ 1 ሲደመር እዚህ ጋር ስናይ ደግሞ ስንት ብሬድ ትገዛለች ነው? 2። ስለዚህ 2 ታይምስ ምን እናደርጋለን? 4። ይሄ 4 ይመጣል ፕላስ 8 ከኢንካሙ በላይ መጣ ማለት ነው 12። ስለዚህ ይሄ መግዛት የማትችለው ኢንካሙ 7 ነው። ስለዚህ ከኢንካም በላይ እንዲሁም ደግሞ ሌሎችም ሊኖሩ ይችላሉ፣ ከኢንካም በታችም ሊሆን ይችላል። ስለዚህ እንደዚህ በዛ ሮው ላይ ወይም ስንት ኳንቲቲ ተገዛ የሚለውን ኢንካሙን መስጠት ካልቻለ ኢኩሊብረም ልንለው አንችልም ማለት ነው። ግልጽ የሆነ ይመስለኛል። ያልገባችሁ ነገር ካለም ኮመንት ሴክሽን ላይ ጻፉልኝ፣ መልስላችኋለሁ። ቴሌግራም ቻናላችንም ተቀላቀሉ። ይሄ እዚህ የሚያሳየን ቅድም ያየነውን ነው። እዚህ ጋር በሰንጠረዥ ያያችሁት ነው። ምንድነው የሚለን? ማርጂናል ዩቲሊቲ ኦፍ 1 ኦቨር ፕራይስ ኦፍ 1 ኤንድ ማርጂናል ዩቲሊቲ ኦፍ 2 ዊዝ ፕራይስ ኦፍ 2 የባናና እና የብሬድን ነው። ስለዚህ ኢኩሊብረም የሚሆኑበት ፖይንት እኩል የሚሆኑበት ፖይንት 3 ላይ መሆኑን እዚህ ጋር አካፍሎ ይደርስበታል። የመጀመሪያው ኮንዲሽን እኩል የሚሆንበት ፖይንት ነው፣ ያም 3 ነው። ሁለቱም እኩል የሚሆንበት ፖይንት ተገኝቷል። መጨመሪያ ሰከንድ ግን በዚች 3 ፖይንት ላይ ስንት ኳንቲቲ ተገዛ ነው? 1 ኳንቲቲ ባናና እና 4 ኳንቲቲ 3 ኳንቲቲ ባናና እና 1 ኳንቲቲ ብሬድ ነው የተገዛው። ስለዚህ ለየፕራይሳቸው አባስተን 7ን ሰጥቶናል። 7 ደግሞ የሳሮን የበጀተችው በጀት ሰጥቶናል። ስለዚህ ኢኩሊብረም ሊሆን ይችላል ማለት ነው። ኦኬ ቶታል ዩቲሊቲ። ስለዚህ በዚህ ፖይንት ላይ ቶታል ዩቲሊቲ ስንት ይሆናል ማለት ነው? ቶታል ዩቲሊቲ ስንት ይሆናል ካለን ወደዚህ ሰንጠረዡ ጋር ሄደን ቶታል ዩቲሊቲውን መመዘን እንችላለን፣ መደመር እንችላለን። ቶታል ዩቲሊቲ ኢኩሊብረም ላይ ኢኩሊብረም ቶታል ዩቲሊቲ 3 አይደለ? 3 ሮው ላይ ቶታል ዩቲሊቲ ባናና ስንት ነው? 14 ሲደመር ስለዚህ ኢኩሊብሪየማችን 3 ነው። ስለዚህ ቶታል ዩቲሊቲ ኦፍ ብሬድ ደግሞ ስንት ነው? 12። ስለዚህ 14 ሲደመር 12 አድርገን 26 አጠቃላይ ዩቲሊቲ፣ በጣም ከፍተኛውን ዩቲሊቲ በዚህ መልኩ ሳሮን ማግኘት ትችላለች ማለት ነው እንደ ኢኮኖሚክስ አሳብሽን። ኦኬ ሌላው በዚህ ፓርት የመጨረሻ ሐሳብ የሚሆነው ሊሚቴሽን ኦፍ ካርዲናል ዩቲሊቲ ነው። እንግዲህ በመጀመሪያው ፓርት ስለ ካርዲናል ዩቲሊቲ እና ስለ ኦርዲናሪ ዩቲሊቲ በትንሹ ለማየት ሞክረናል። በተለይ ካርዲናል ዩቲሊቲን አብራርተናል ስለ አሳብሽኖቹ። ስለዚህ ሊሚቴሽን አለው። ምን ነው ሊሚቴሽኖች ስንል the assumption of cardinal utility is debateful because utility may not be quantifiable. Utility cannot be measurable absolutely or objectively. ስለዚህ ካርዲናሎቾች ምንድን ነው የሚሉት? ይሄ ዩቲሊቲ ደስታ ወይም እርካታ የሚባለው ነገር ዳይሬክትሊ በቁጥር እንለካዋለን ነው የሚሉት። 1 2 3 እስካሁን ስንመጣ 1 ዩቲሊቲ 3 ዩቲሊቲ እያልን ነው የመጣ ነው። ስለዚህ እንዴት ነው ይሄን ሃፒነስ ወይም ደስታ የሚባለውን ነገር እንዴት ነው በቁጥር መግለጽ? አይከብድም፣ ይቻላል። ይሄ አከራካሪ ነው። ስለዚህ አንድ ሊሚቴሽን ነው ማለት ነው። ሌላው ደግሞ ምንድነው አሳብሽኑ ላይ በመጀመሪያው ፓርት እንዳየነው the assumption of constant marginal utility of money is unrealistic because income increase the marginal utility of money change. ምንድነው የሚለው? marginal utility of money constant ብሎ ነው የሚነሳው። ያ ማለት marginal utility of money constant ማለት የደሞዝ ቀን እና ደሞዝ ከተቀበልኩ ከ2 ሳምንት ወይ ከ3 ሳምንት በኋላ ለ100 ብር ያለኝ ቫልዩ ወይም ለ5 ብር ያለኝ ቫልዩ ተመሳሳይ ነው። ይሄ ሪያሊስቲክ ነው።
ብዙ ሰዎች ላይ ስናይ የደሞዝ ቀን ወይም ኢንካማችን በጨመረ ጊዜ ማርጂናል ዩቲሊቲ ኦፍ መኒም ቼንጅ ያደርጋል። እኩል ቫልዩ አንሰጥም። ኢንካማችን ሲጨምር ድሮ ለምንሰጠው የ100 ብር ቫልዩ ኢንካማችን ሲጨምር ለ100 ብር የምንሰጠው ቫልዩ እኩል ሊሆን አይችልም። ስለዚህ ይሄም አንሪያሊስቲክ ነው። ኮንስታንት ማርጂናል ዩቲሊቲ ኦፍ መኒ ሊኖር አይችልም። ይሄም ሊሚቴሽኑ ነው ማለት ነው። በቀጣይ ኦርዲናል ዩቲሊቲ ኦፍ ቲዎሪን እናያለን። ሁለተኛውን አፕሮች እንዴት ዩቲሊቲን ሜዠር እንደምናደርግ የሁለተኛውን አፕሮች